ለክ ነው አንተ ይሁሉ ቃል እየተናገርክ ያለው መስሎ ቃል ካፌ አልወጣም። አንቺ በስነ ስርዓት አውሪ እናትሽ ይባል በስነ ስርዓት አውሪ። እናንተ ምን ሆናችሁ ነው ግን እንደዚህ የምትናገሩኝ? እኔ እኮ በስርዓት ነው ያወራሁት። ከዚህ በላይ ስርዓት አለ እንዴ? ቃላት አይወልሽ አንተ ነገር ገርሽ ነብዩ አንዴ አቦ አንቺ ምን አይነት ሴጣን ነች? አትሰማም እንዴ? ከቅድም ጀምሮ ሀቢብቲ ነብዩ ሰለላሁ ዐለይሂ ወሰለም እንኳን ምን ብለዋል? ጥሩ ንግግር ሰደቃ ነው ብለዋል። ከመንደር ሰው ጋር ለምታወሪ ጎረቤት ነች ሂዊዬ ነይ ታላቀሽ ነች። የፈለገ ነገር ቢሆን ሂዊ ከዚህ በፊት የተናገርሽው ነገር ሊያመን ይችላል። እባክሽ ሂዊዬ እንደዚህ አይደለም። እናትሽን ብትሆኚ ዲሲፕሊን ባለው እዚህ ጋር ያለው ጎረምሳ ሴት እናትን በስነ ስርዓት ጥሞና ባለው በጥሩ ንግግር በጥሩ ቃላት እንደመናገር ነይ 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 አንቺ እንዳትሄጂ። የፈለገ ጥፋት ቢኖርባት ትልቅ እናታችን ነች፣ ትልቅ ሴትዮ ነች። ሀያ የሚባል ነገር አለ። ሀቢብቲ ለአላህ ብለሽ ተረጋጊሽ እህቴ። ወላሂ ጥሩ አይደለም። መታመም አለ። ታወራ ማንም ሰው አይረብሽ። አታውራ በእናትህ እሺ። ሶፊ የምትባሏ ምንም የማታውቅ ሰው ጋር ነው የገባሽው። ወረበን ነው ሶፊን አሁን እንዴት እንደምናመጣ ታሳያቸዋለሁ። ሶፊ ራሱ ቀጥ እህቴ ሀቢብቲ ማን ነው ስሟ? ሚዩቱን አንሺ በላት ሳላ ተናገሪ። ከስምሽ ጀምሪ። የትኛዋ ልጅ እንደሆነች እናቅ ስምሽን ተናግረሽ ቀጥይ። አረ ለእሷ ስትቆረቆር የነበረች አየር ጤና ያለችው ራሱ በጣም ጥሩ ሰው ነች ስትል የነበረቻት ልጅ እኮ ነች። ተከርብታ በአንድ እንደዚህ የመጣችበት ማን የምትባለው ነች? እችኛዋ ሄለን ነች። ሄለን የምትባለው ስታወራ የነበረ ስለ እሷ ጥሩነት ስታወራ ነበር። እናትየው ራሱ ወረበል ከአባ ሰምቻለሁ። ነይ ትለኛለች። ሄለን በጣም ጥሩ ሰው ነች ብላ ስታወራ የነበረ በ5 ደቂቃ ውስጥ እንደዚህ መከረበት። ዱንያውን የከረበተሽ ቅርሹን የከረበተሽ እኔ ወላሂ ሚሊዮን ብር ላስገባልሽ። አካውንት ሽላኪልኝ አሁን 5 ደቂቃ በዱንያ እናት እንደዚህ የምታንጠለጥሉ ከሆነ ሚዩትሽን አንሺ አውሪና ሀቢብቲ ማማ ሰላም አለይኩም። ወአለይኩም ሰላም። ይሄ ነው አኽላቅ። ደህና ነሽ ማማ? እንዴት ነሽ? አልሐምዱሊላህ። እንዴት ነሽ? ደህና ነሽ? ደህና ነኝ ማማ። እኔና አንቺ መሀል የተፈጠረ ነገር የለም። በሰላም እያወራን ነው። የፈለገ ነገር ጉኒን እኔ አንቺን ታውቂያለሽ። ወለሽ ምናምን ብለሽ የምትረግም ልጅ አይደለሁም። ወልጄ አይቻለሁ። ታውቂያለሽ። አኽላቄንም እንዴት እንዳሳደግሽኝም በደንብ አድርገሽ ታውቂያለሽ። የፈለገ ነገር ቢሆን ማማ እኔ አንቺን አሳልፌ እንደማልሰጥ ከአንቺ ጋር መጥፎ ነገር ስር እንደማልገባ ታውቂያለሽ። ከዚህ በፊትም እግረኛው ሚዲያ ጋር ሊሄድ ነው እንደዚህ ላደርግ ነው እንኳን ብለሽ ከኔ ጋር የተማከርሽው ነገር የለም። ልክ ነው። ልጆች ያጠፋሉ። ሲያጠፉ ደግሞ እንዴት አድርገን ነው ችግሩን የምንፈታው የሚለው ነገር አንደኛ ነገር ማማ እዚህ ጋር ብዙ ሰው ይናገራል። እናታቸውን በእንግሊዝኛ እያወሩ ምናምን አይኖ አንቺ በደንብ አድርገሽ ታውቂያለሽ። እንግሊዝኛ ነገር የመጣሽው እናቴ የመጣሽው ለሪከርድ ዝም በል ዓላማውን መጀመሪያ ዓላማው ምን መሰላችሁ? ዓላማው ማለት ነው መጀመሪያም አፉ እንባባል በሚለው ነገር ተስማምተን ጁማ ዕለት አፉ ተባብለ ነበር እኛና ማማ። አፉ ከተባባልን ካለ ሌሎቻችሁ ለምን ዝም አትሉም? እናቴ መናገር የምትፈልጊውን ነገር ከውስጥሽ ተናገሪ። አንዴ ለመጨረሻ ከውስጤ ነው የምናገረው። አፉ ተባብለናል አይደል ማማ? አፉ አልተባባልንም። ግቢ ስር እስኪ ይሄን ያው ሁለቱ ትንሽ ደቂቃ ከዛኛ መሀል እንገባለን። ከዛ በፊት ሶፊ ቤት አሁን የተናገርሽውን ስትናገር ይሄን መልስ ሰጥሻለሁ። እሺ ማማ እዛ የተናገርሽውን አሁን ድጋሚው ውሸታም ካልሆንሽ እዛ ቤት የተናገርሽውን ድጋሚው ኖርማል ነው። እየሰማሁሽ ነበረ በሌላ ሰው ሰምቼሽ ነው። ድጋሚው እሺ የትኛው ሶፊ ቤት ነገር ላብራራልሽ። ይሄን ድጋሚው እኔ እየተከታተልኩ ነው ከጠዋት ጀምሬ። እዛ ሶፊ ቤት ያልሽውን ነገር አሁን ስትደግሚው ይሄን መልስ ሰጥሻለሁ። የትኛው ልጅ አንዱ ንገሪኝ። ዛሬ አልገባሽም? የትኛው ልጅ ገምልሽ ታውራ ነበር ሶፊ ቤት አመጣሽ። የትኛው ልጅ ገምልሽ ንገሪኛ። የተናገርሽው እኔና እሷ እየተግባባን እኮ ነው። አንዴ አሁን ማማ ሰምቻለሁ እንደዚህ ያልሽው ነገር ልክ አይደለም እያለች ነው። የት ነው እስኪ ልንገርሽ። ወሬ ሰምቼ ነው። አልሰማሁሽም። አይ ምን አልኩሽ? ንገሪኝ። አትናገሪም። አልገባሽም። መግባትና አሁን አንቺ እኮ ቦሬ ሰምቻለሁ ብለሽኛል። የሰማሽው ነገር ንገሪኝ። ቦሬ ነው ወይ ሰምቼሻለሁ? አሁን አልገባሁም። እኔ ላውራ እንዴ ሳሪ እንኳን እሳቸው አይደሉም ወረበል ካባ ይኸውልሽ ያልሽውን ነገር ታውቂያለሽ። ውሸታም ስለሆንሽ እንኳን እሳቸው አይደሉም። ካወራሁት ነገር የደበረሽ ነገር ያስቀየምኩሽ ነገር ካለ ንገሪኝ። ለምን አወራሽ? ሶፊ ቤት ገብተሽ ስታወሪ የነበረው ሶፊ አንደኛ ምንም የረዳቻት ነገር የለም። እናቶችሽ አሳዝነውን እየረዳን ያለ ነው እኛ ነን። አሁን ከእናታችሁ የምትፈልጉት ምንድን ነው? ይሄን ብቻ ነገር ከእናትና ከጎረቤት ደግሞ ፌት ኦፍ አንዴ ቆይ ማዘር ዝም በሉ። ጎረቤት አይደላችሁ ብላችሁ ጎረቤትን ቆይ አንዴ ሀቢብቲ እኛ እኮ እናትና ልጅ ነን። አንቺ ከሷ ምንድን ነው የምትፈልጉት ተባብለን የምናወራ ሰዎች አይደለንም። አንድ ሁለት ደግሞ እኔ ሶፊ ቤት ገብቼ መጥፎ ነገር ስላንቺ ማውርቼ ከሆነ እኔ ብያታለሁ፣ ይቅርታ እንጠይቃለን ያልኩት። ይኸውልሽ ሀቢብቲ አንድ ነገር ልንገርሽ።
አሁን አንቺ ሶፊ ቤት ገብተሽ ስታወር የነበረውን በሌላ ስልክኛ እያዳመጥን ነበረ። ሁለተኛ ነገር ደግሞ ሂዊ ጎረቤት አይደለችም፣ አናቃትም፣ የትም እናቃት ሴትዮ አይደለችም ያላችሁት ፎቶ አለ። አብራችሁ ስበሉ ስጠጡ ልደት ስታከብሩ እሷ ቤት ሂዊ እኮ እናትሽን ልታድናት የመጣች አንድ ጎረቤት ነች እንጂ እናንተን ልታጠፋ የመጣች ጠላት አይደለችም። ዛሬ ሂዊ ባትኖር እናታችሁ አንገቷን ሰቅላ ወዮ ወዮ ተብሎ ነገሮቹ ተደፋፍነው ቀርቷን ነበረ። እቺ እናት እኮ የመጨረሻ ጊዜ ሲሆንባት ነው የመጣችሁት። አሁን ከእናታችሁ የምትፈልጉት ምንድን ነው? ሰላም፣ ፍቅር፣ ህይወት፣ ደስታ፣ እንደ ማንኛውም እናት ግንባር እየሳማችሁ እናት እያላችሁ እግር ማጠብ፣ ወይስ ጀሀነም ላይ መቃጠል፣ ዱንያ ላይ ማቃጣችሁ ገላችኋት ሜዳ ላይ ልጥሏት? ይህም ብቻ አሳውቂን ሀቢብቲ። እናንተ የሚቀጣችሁ ቅጣት አላህ ነው የሚያውቀው። ሰዎች ያወራሁት ነገር ቢኖር ስማ አንዴ አሁን ሁሉ ሳስታወራት እኔ እያዳመጥኩክ ነው። ሶፊ ቤት ሄጄ ያወራሁት ወሬ ምንድን ነው? ከምር እኛ እንደዚህ አይነት ልጆች ቢሆን ኖሮ እኛ ሰፈራችን ሰው የሚቀጣ ሰው ነው። እዚህም ደረጃ ሳይደረስ እኛ የቀበሌ ቤት ነው የምንኖረው። አንድ ግድግዳ አጠገብ ላጠገብ እየኖረን ያለን ሰዎች አለን። ይህን ሁሉ ነገር ስናደርግ ማንም ሰው ዝም አይለንም። አንድ ሁለት ደግሞ ህይወት በአካልም እንደዚህ ሰፈር ስር እናውቃታለን። ሰፈርና ጉርብትና ደግሞ የተለያዩ ነገሮች ናቸው። ከምር እዛች ጋር መታማማ ያንን ነገር ስትናገራት ታውቃለች ልጆቹ እንደዚህ አይነት ባህሪ እንደሌላቸው። መታ ይሄ ነገር ለምን እንደበላ አውርታ አታውቅም። አታስቁመኝ አይደለች። የሰፈር ሰው ናት። የሰፈር ሰው ማዘር ዝም በሉ። ከህይወት የቀረበኝ ሰው የለም። እነግርሻለሁ። ማዘር እኛ ነው የምጠይቃቸው። ልታመጣ ግሩፕ ጨምር ያለው ሚዲያ ላይ ሄለን አንድ አዳምጪ። ሚዲያ ላይ ተናግሬያለሁ። ግሩፕ ተደራጅቶብኝ ለአባትሽ አትገባም ስለው ፍርድ ቤት ሄዱበት ፋይል ይወጣል። እሺ አንቺና ሃይማኖት በሌሊት አምሽታችሁ ስትመጡ ባልቦላ ሁሉ ያጠፋችሁትን ስምሽን አላነሳውም። ለምን? ለትዳርሽ ስለማስብ ዛሬ እናገራለሁ። ማዘርዬ እናገራለሁ። ታስረሻል። ከዚህ በፊት ታስረሻል። እንደውም ሚዲያ ላይ መጣሽ አይደለ? ፋይል የፈለግሽው ፍርድ ቤት ፋይል አለ። ሲሳይ ጋር ደውይለት። ዳኛው ጋር ፋይል ይወድሽ። በቀደም አውጥቼልሻለሁ። ለምን? አንቺና ሃይማኖት ሁሉ ታስራችኋል። ባልቦላ በእኔ ላይ አጥፍታችሁ እናቴ ቁጭ ብላ ሌሊት ጨፍራችሁ ሰካራን ጠጪ እናንተ ናችሁ ሁለታችሁ። እኔ ግን አልተናገርኩም እስከዛሬ። ገብቶሻል? ዛሬ አንቺ የተጣላቸው ጎረቤቶች አደራጅተሽ ብትመጪ የስምንቱም ስም ዝርዝር ማህበራዊ ፍርድ ቤት አለ። እኔ የከሰሱበት ተደራጅተው ሳይመክሩኝ ጎረምሳ ትሰበስባለች ትቅማለች ብሎ ክስ ሄዱበት ፋይል አውጣልሻለሁ። እኔ እናትሽ ው እንዲህ ስታይ ፋራ እንዳልመስልሽ። ማዘር እየተረጋጉ ቆይ አሁን ማዘር ልንገራት ላስታውሳት። ውስማን የሰው እንዳይመስላት ስታወራ አቢብቲ ማዘርዬ ይኸውልሽ የኔ ቆንጆ እናትዬ አንቺ ይኸውልሽ አንቺ እናቱ ኧረ ይኸውልሽ ልብ ይፈርሳል። የሚበላው ምግብ ተጠግቦ እንደሚኖረው መደከም ይመጣል። አንድ ቀን መውደቅ ይመጣል። ሀቢብቲ ወላሂ አንተ ቆይ ምንድን ነው እያልክ ያለው? አንቺ ልጨርስልሽ። አንቺ ለምንድን ነው አፋፍ የምትይው ሰውን? አንተ ነህ እኮ የምትለው አፋፍ። አንቺ በጣም ስተተኛ ነሽ። እንትን ሶፊ ቤት ገብተሽ ስታወሪ የነበረው እንዳለ የምታወሪውን ነገር እዚህ ጋር አላወራሽም። ትደባብሻለሽ። ለምን? እሺ ሶፊ ቤት ሂዊ ጎረቤት ነች አላቃትም ስትይ ነበር። ሂዊ ግን ፎቶ አመጣሽ ማስረጃ ስትበይ ስትጠጪ። ስማኝ ጀመረ ያወጣችው። ይኸውልህ እኔ አላቃትም አላልኩም ያልኩት እንደዚህ አይነት ነገር ፈጥረን ቢሆን ኖሮ ይሄ እኔ ፎቶ አይደለም ሲጀመር ይበጥ የመጨረሻ እህታችን ፎቶ ነው። የጥንጥዬ ፎቶ ማለት ነው። አንድ እናትሽ መለየት ጎረቤት ሳትሆኑ ነው ጥንጥዬዋ እዛ ቤት መታ የበላችሁ ጎረቤት ስላልሆናችሁ። ሰፈር ውስጥ ልደት ነው የሰፈሪ ልጆች ልደት እኔ ቪዲዮ ከሰፈራችን እስከ ህይወት በር ያለውን ርቀት ሂጅ ያሳያችኋለሁ። እኛን መታ ከምር አሳቢ ነኝ ጎረቤት ነኝ ካለች እንደዚህ አድርጋችኋል ብላሽ እኛን ቶች በቃ እኛ ባለጌነን ተባልን አይደለ? አጠገብ እንደዚህ አፍንጫችን ያሉ ሰዎች አሉ በአገር በአንድ ግድግዳ የምንለይ። ለምን ሄዳ እነዚህ ልጆች እንደዚህ ናቸው ወይ ብላ ለምን አልጠየቀችም? አንዴ ጋይሶች እዚህ ጋር ያላችሁት 1700 ሰው ሂዊን ያምናታል። ወረበል ካባ የሰው ልጅ የሚታመን እንደዚህ ያስተውቃል። ሂዊን አንድ ያገኛኙ ማዘርዬ ሂዊ አጠገቦት ጋር ጎረቤት አለ። ጎረቤት አለ። አንዴ ጎረቤት አለ አጠገባችሁ ጋር የሆነ ጎረቤት ዝም ብሎ ልጅ ወይ ጎረቤት አንድ ይቀጥሩልን። አንድ ፊታቸውን መታየት አይፈልጉም እንጂ አለ ጎረቤት አይወድ። ሁላችሁም ስሙ እዚህ ጋር 1700 ሰው ወላሂ ላዚ ሆነ ነው የምትጠይቀው። አናግራት ሰላም ነው እናት ጎረቤት ነው። ሰላም ነሽ ወይ? ይገድሽ ሰላም ነው እግዚአብሔር ይመስገን። ማዚና እዛ ጋር ያሉት ሁለቱ ጎረቤቶች ናቸው ለአንቺ? አዎ የአካባቢ ሰዎች ናቸው። አዎ ጨረስን በቃ ማዘር ቴንክ ዩ እናመሰግናለን። ጎረቤት ለመባል እኮ አጥር መጋጨት የለበትም እርስ በርስ። ወረበል ካባ ቪዲዮን አብሩት በቃ ማዘር ግቡ ወደ ቦታችሁ። እናትና ልጅ ይጣላል፣ እግርና እግር ይጋጫል፣ አለመግባባቶች ሊሆኑ ይችላሉ፣ ልጆችም አለማወቅ ሊሆን ይችላል፣ ጠግበው ሊሆን ይችላል፣ ፊጭ ሮባቸው ሊሆን ይችላል። ገብቷቸዋል። አሁን ሰው ገንዘብ ስለሚረዳቸው ገንዘብ ስለሚያሰባስብላቸው እንደ ድንገት እናቴ ከኛ በልጣ ልትገኝ ትችላለች፣ ነገ ታጠቃናለች የሚለው ነገር አይምሮላቸው ላይ ተቀምጦ ነው። ወረበል ከአባን የሰው ልጅን አካሄድ ስለማቆ ነው።
ግን እናታችሁ ተርባ ነው ተቸግራ ነው እራሷን ለምን ታጠፋለች ብለን ነው። የኢትዮጵያ ሕዝብ ደግሞ በቢሊዮን የሰጣቸው ነገር የለም። 5,000 ብር 10,000 ብር ከእናቷ ላይ ቀንሰው ከሚበሉት ላይ ቀንሰው ነው እናትየውን እየተረዳች ያለችው የአንቺ እናት። ገብቶሻል እህቴ? ሂዊ ጎረቤት ነች። ወረበል ያስታውቃል የሰው ልጅ ጎረቤት መሆኑ። እንደዚህ የሂዊ ልጅ መጥቶ ይመሰክራል። የሂዊ ልጅ ቆይ ሂዊን ካላመንሻት አንቺ የሂዊ ልጅን አታውቂም? ልጁ አለ እኔ በየደቂቃው ሲመላለስ የማየው ወጣት ልጅ አላውቀውም። ምን ያላውቀው እህቷ እኮ ፎቶ ተነሳች ማለት እኔ አይደለሁም እህቴ አለች አለች። እህቷ ራሱ መኖር እኮ ጎረቤት መሆናቸው ምስክር ነው። እህቴ ነች። አንዴ እኔ እመጣላታለሁ። አንዴ አውራሪ ሲ አንዴ ቆይ አንዴ ሀቢብቲ ቁጭ በይ አንዴ ደቂቃ። ይኸውልሽ የእኔ ቆንጆ የፈለገ ነገር ቢሆን እናትሽ ነች አይደለችም? ሲጀመር እኮ መጀመሪያውን ብያቸዋለሁ እኮ እናትና ልጅ ተቆራርጦ አይቀርም። እናንተ ግን የማቀራረብ ከዚህ በላይ ሶፊ ቤት የምትናገሪውን እየሰማን እኮ ነው እኮ። ልድገምላት ታዲያ ማንን እፈራለሁ? ልድገም። ህይወት እኛ አጠገባችን ግቢ አይደለችም ነው ያልኩትኝ። ይህ ልጅ እንኳን ህፃን ልጅ ነው። ህፃን ልጅ አይዋሽም። እንግዲህ ዝም እንላለን። ጠይቀው ወረበ ላይ አይዋሽም፣ ይመልሳል። እሺ አንዴ ዝም በሉ። ማንም ሰው እንዳያወራ። እነሱ ሚታርግና ወደ ቀኝ ወደ ግራ ሳይ የማዛ ልጆች ዘርዝሮን የምን አይነት እንደሆንኩኝ ይንገረኝ። ልጅ ነው ላያቀሽ ይችላል። አንቺ ልጅ ነው የምትሉት ጎረቤት መሆኑን ነው የምትጠይቀው። ጫማን ያደረጉት ቆዳ ጫማን ያደረጉት ጥያቄ አትጠይቂ። በጣም ለኔ ሲሉ እያጣደፈች ነበር። እሺ ሚታል ወረበል ይመሰከራል። ወረበል ነው ውሸት ያለበት ሰው ላይ ያለው ልጅ ሀቢቢ ባወራ ቁጥር ልጁን እየነገሩት ነው። ይንገረን ነው ኡስማን ኦስማን ያናገረው። እሺ ሌሎቻችሁ ዝም በሉ። ታብታብ ሼር አድርጉ። የቲክታክ ምልክት ስትሰጡ እየለቀቀ ነው። ላላ ብላችሁ የቲክታክ ምልክት ሁላችሁ የቲክታክ ምልክት ሌላ ነገር ፈልገን አይደለም፣ እንዳይዘጋብን። ማዘር እየዝም በሉ። ማዘር ለምን ዝም አይሉ? ማዘር ዝም በሉ ወይ። እኔ የምለምንህን አንድ ነገር ልለመን፣ ስለ እናትነቴ አንድ ነገር ልለምን ልጄ። እሺ ቀጥሉ። እጅ ኪዩ አለች አይደለ? ኪዩ ላክልኝ፣ እኔ ራይድ ከፍላለሁ። ትምጣና ኪዩ የኔን ቤት የማዛን ቤት እና ጎረቤት አይደለችም ብላ የጻፈችውን ልጅ ቤት እሷን ወረዳ ሁሉ ስሟን ሰጥቼላታለሁ። ይገርምሃል። በቃ ሚታ ኪዩን እኛ እንልካታለን። ላሳያትና ኪዩ ትናገር። አንድ ሁለተኛ ነገር ደግሞ ማለት ነው ዛሬም ነገም ከነገ ወዲያም እኛ እናትና ልጅ ነን። አዎ እናትና ልጆች ናችሁ፣ ግን እናታችሁ እንዳትሞት ነው ዋጋ የከፈልኩት። ነገ ልጆቿ ሰው ፊት እንዳትቆሙ ነው ዋጋ የከፈልኩት። እኔ ታምሜ ኡስማን ታምሜ 1 ወሬ ነው ታምናለህ? ታይፎይድ ይዞኝ በጭንቀት ድጋሚ ተመልሶብኝ ትላንት ሆስፒታል ነበርኩ ማታ ማለት ነው። አረ ወረበል ተጨነቅሽ እያየሁሽ ነው። እኔ ወረበል ምን ብያለሁ ለአንተ ኡስማን? ለአንተ ምን ብያለሁ? ቤት እንግዛላት ስትሉ አዎ ኡስማን ማረፊያ ይበልጣል፣ ይህን ቤት ግዙላትና ልጆቿን ይዛ ከዛ ሰፈር ትሽሻል አልኩ። ትክክል። ስለዚህ ልጆች ለእናታቸው ጠላትነት ነው የሚያስቡት። እኔ ግን ለእነሱ መሰብሰብ ነበር እያቀድኩ ያለሁት። ገብቶሃል? ምን ብላለች? ጋይሶች አንዴ ቆይ፣ 4 አልቅሽላቸው ለእነዚህ የሚገርማችሁ የሃይማኖት አባት እንኳን ላምጣ ብላ የሃይማኖት አባት ያመጣሁት እኔ ልመስክርላችሁ። ሂዊ ወረበል ካባ የሃይማኖት አባቶች እንዲሰበሰቡ የተለያየ ጎረቤት እንኳን ሽማግሌ ለረጅም ሰዓት መስዋዕትነት አድርገን እዚህ ጋር ቁጭ ያለው እናታችን ስለሆኑ ነው። ብዙ ሰዎችን ሰብስባ ከቤቷ ከረጅም ደቂቃ በኋላ አሁን ወደ ገደሎ ስንገባ እናትዬ ከእናታችሁ የምትፈልጉት ነገር ምንድን ነው? እናውቃለን። ስለተረዳች ሰፖርት ስላደረግናት ስለተደገፉ ዛሬ እናታችን ቢያንስ ከኛ 1-2 እርምጃ ከተራመደች ወይ ታጠፋናለች ወይ የሆነ ነገር ታደርገናለች ብላችሁ አስባችሁ ነው። ወላሂ ቢላሂ ነው ብላችሁ። አሁንም እናትዬ ከእናትሽ የምትፈልጊው ነገር አለ? አንድ ጥያቄ ማለት ልጅ ከእናቷ ምን ትፈልጋለች ማለት እንዴት ነው ጥያቄ? ካንተ ራሱ ልጅ ከእናቷ የምትፈልገው ፍቅር፣ ሰላም፣ ናፍቆት ነው የምትፈልገው። ሶሻል ሚዲያ ላይ የምትመጪው ለምን ቀጥታ ስልክ አልደወልሽላት? እናትሽ ለምን ቀጥታ ነበርን እናንተ እኮ ለማሳጣታችሁ ነው። ለምን ስልክ አልደወልሽላትም? ቀጥታ ደውዬላታለሁ። ትግባና ስልኳ ላይ ታሳየ። ከትላንት ወዲያ ማውርተናል፣ አብረን ነበርን። ማማ እዚህ ናህል ልክ ተይ ማማ፣ ሁሉ ነገር ያልፋል። እኛና አንቺ ነን የምንቀረው። እረፊ ማማ። በተራ በተራ እናስወራቸውና አንድ ክላስ አልመጣሽም ወይ? ምን አልሽ ማማ? ክላስ አልመጣሽም? እኔ ማረባ ከና አልኩኝ እኮ አብረን ነበርን። ለምን በዚህ አዳምጪ ልንገርሽ አይደለም እኔ ላምበልሽ ለተዳርሽ ይጨነቃለሁ ብዬሻለሁ። ልፈር እስካወር አዳምጪ። በጓረ ሳይሆን የመጣሽው አንዴ ቆይ እናትሽ ነችና ይናገሩ እስኪ ትንሽ ደቂቃ ሀቢብቲ ቆይ ተረጋጊ እስኪ። ተሳደቢ። አይ ስድቧን ትጨርስ። ቀጥሉ። የጠየቀችውን ጥያቄ ቀጥሉ። መታለች ቤት ያለው ነገር የመጣሽው ሚዲያ ላይ ሲወጣ ድጋፍ እየተደረገ ነው ሲባል የግሩፕ ኔትወርክሽን ዘረጋሽና መጣሽ።
ማማ ካስቀየምሽ አፉ በይኝ እሺ። ታውራና ትቀጥያለሽ። አፉ ማለት ነው ታውራለሽ። አሁን ሌላ ነገር ነው እያወራሽ ያለሽው። እወጣልሻለሁ ማለት ነው። እኔ ካስቀየምኩሽ በልጆች አገኘ ነው። ሁላችንም እናገኘዋለን። ቻው